ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የቀድሞ የህወሓት አገዛዝና የኢትዮጵያ ፖለቲካ ላይ ያተኮረ በ2003 ዓ.ም ህወሓት መራሹ ኢህአዴግ ኢትዮጵያን በሚመራበት ጊዜ የቀረበ ጽሑፍ ዳግም ለውይይት ቀረበ። በ2003 ዓ.ም ህወሓት መራሹ ኢህአዴግ ኢትዮጵያን በሚመራበት ወቅት በትግራይ ተወላጅ ኢትዮጵያዊ ዲያስፖራ አቶ አብርሃ በላይ የቀረበ ጽሑፍ ጸሐፊው አቶ አብርሃ በላይ ዳግም ለውይይት አቅርበውታል። ሙሉ ጽሑፉም እንደሚከተለው ቀርበዋል። ኮሎኔል መንግስቱ ኃይለማርያም እና መለስ ዜናዊ መሀይምነት የጋረደው ጭንቅላት ሁለቱም ኢትዮጵያውያን አድርጎ ይወስዳል። ኢትዮጵያ በማን እጅ ነች? አብርሃ በላይ በ2003 ዓ.ም እንደጻፈው ከላይ ያሉት ጥቅሶች በግልጽ የሚያሳዩት ነገር ቢኖር አንድ ትልቁም ነገር ነው። እሱም በሀገር በቀል አምባገነናዊ መንግስት ማለትም ዲክታተርሺፕ እና በቅጥረኛ መንግስት መርሴነሪ መካከል ያለው እጅግ ግዙፍ ልዩነት ነው። ኢትዮጵያ በቅጥረኛ መንግስት የምትገዛ ብቸኛ ሀገር ናት። ይህ ሀቅ እንዳይታወቅ መለስ ከሚጠቀምባቸው በርካታ ስልቶች አንደኛው መመሪያችን አቤታዊ ዲሞክራሲ ነው የሚለው ጨዋታ ሲሆን፣ በሌላ በኩል ደግሞ የወያኔ ሓርነት ትግራይ መሪ ነኝ ማለቱ ነው። አቤታዊ ዲሞክራሲ እና አቶ ስዬን ለመምታት ከወረወረው የቦናፓርቲዝም ብትር እምብዛም የተለየ አይደለም። ሐሳባቸውን በነፃ ያለ ፍርሃትና መሸማቀቅ የሚገልጹበት የትግራይ ድርጅት ያለ ይመስል የወያኔ ወይም ትግራይ መሪ ነኝ ብሎ መለስ የሙጥኝ ብሎ የያዛት አባባል ግን ትኩረት ያስፈልጋታል። በትግራይ ተወላጅነታቸው የሚታወቁ የወያኔ መሪዎች እንኳን ዛሬ ድሮ ጫካ ያሉም ቢሆን በፍጹም ያስተሳሰብ ነፃነት ኑሯቸው አያውቅም። የነሱ ነፃነት መለስና ስብሃት የሚያነበንቡትን ኤርትራ ከኢትዮጵያ ቅኝ አገዛዝ ነፃ መሆን አለባት፣ ኢትዮጵያ የራሷ ወደብ ኖሯት አያውቅም፣ ኢትዮጵያ የብሔር ብሔረሰቦች እስር ቤት ነች፣ ወዘተ የመሳሰሉ የጠላት መፈክሮችን እንደ ገደል ማሚቶ ማስተጋባት ብቻ ነው። እንደና ኃይሎም ማርያና ይርጋ አበበ የመሳሰሉ ስመጥር ኮማንደሮቻቸው በዚሁ በኤርትራ ሰበብ እነመለስ ቢገድሏቸውም አንድ ስልጣን አለኝ የሚል የወያኔ አመራር ትንፍሽ ሲል አልተደመጠም። ሌላ ቀርቶ 70 ሺህ የኢትዮጵያ ወጣት የተሰዋለት ጦርነት በድል አፋፍ ላይ ያለ ጠላት ደርሶ ጦርነቱ በ24 ሰዓት ይቆማል ብሎ ሲያከሽፈው አንድም የወያኔ ባለስልጣን ከኮሪደር ያለፈ ማጉረምረም አላደረገም። ከመለስ ዜናዊ ሌላ በስልጣኑ የሚተማመን ባለስልጣን ቢኖር ኖሮ ለኢትዮጵያ ሕዝብ ድልህ በጠላት እየተቀማ ነው፣ ድልህን ላለማስነጠቅ ከኛ ጎን መሆንክን በድጋፍ ሰልፍ ግለጽልን የሚል መልእክት ቢያስተላልፉ ኖሮ ሕዝቡ በነቂስ እንደሚወጣ አያጠራጥርም ነበር። የመለስ ዕጣ ፈንታም ወይ እስር ቤት አሊያም ስደት ይሆን ነበር። ይህ ሳይሆን ቀርቶ ግን ኢትዮጵያን ለአንዴና ለመጨረሻ ጊዜ ወደብ አልባ እንድትሆን መለስ ዜናዊ ያቀረበው ባለ 12 ቁጥር ምስማርም በአልጀር ስምምነት ስም ተረቆ ለመፈረምና ለመጽደቅ በቅቷል። ኢትዮጵያውያን በጠላት እንደሚገዙ እንዳይታወቅ ሀቁ እንደ እሳት ገሞራ ፈንድቶ እንዳይወጣ የመለስ ካድሬዎችና ሻዕቢያን በበኩሉ ከፍተኛ ሚና ይጫወታሉ። ኢትዮጵያን ለማታለል ከሚጠቀሙበት ለወደፊትም ቢሆን የማያቆም አንዱ ስልት ቢኖር በኢትዮጵያ ስልጣን የተቆጣጠሩት ትግራዮች ናቸው የሚለው ነው። ግን ትግራዮች ከተመቱ ዓመታት ተቆጥረዋል። ሀቁ ይህ ነው። በስልጣን ላይ ያሉት ትግራዮች ደግሞ ሁሉም ባይባሉም አብዛኞቹ ትግርኛ ተናጋሪ አጎብዳጆች ናቸው እንጂ እውነተኛ የመንግስት ስልጣን ያላቸው አይደሉም። they have no real government power። ከ60 በላይ የሚሆኑ ጀነራሎች የትግራይ ተወላጆች ናቸው እየተባለ ብዙ ጊዜ ተጽፏል። ይህ ደግሞ መለስና ሻዕቢያ እንዲነገር የሚፈልጉት ጉዳይ ነው። ሀቁ ግን ከነዚህ 85% የሚሆኑት ከመለስ አሊያም ከስብሃት ጎጥ የሚመዘዙ እነሱ ያሳደጓቸው ኢትዮጵያን ይቅርና ትግራይን የማያውቁ ለመለስ አሊያም ለስብሃት የቅጥረኛ ጉጅሌ ታማኝ አገልጋዮች መሆናቸው በደንብ ያስመሰከሩ ናቸው። ትግራይን በኢትዮጵያ ጉዳይ ከጨዋታ ውጭ ያደረጉት ገና ከጅምሩ ከደደቢት ነው። ያ ህዝብ በጥይትም በረሃብም አዳክመውታል። እማኝነት ካስፈለገ ደግሞ አቶ አስገደ ገብረስላሴና አቶ ገብረመድህን አርአያ የጻፉትን አንብበው መረዳት ይበቃል። ዛሬ የቅጥረኛው መንግስት ከፍተኛ ባለስልጣናት ለመሆን የበቁት በልዩ ልዩ መንገዶች ለመለስ ዜናዊ ያላቸው ፍጹም ታዛዥነት ያስመሰከሩ ሎሌዎች በመሆናቸው እንጂ በትግራይነታቸው አይደለም። 60 ትግርኛ ተናጋሪ ጀነራል ቢጨፈለቅ አንድ በረከት መሆን አይወጣውም። ሀቁ እሱ ነው። ዛሬ እነመለስ ለውጥ ፈላጊ ኢትዮጵያውያንን ለመግደል እስር ቤትን ወይም ጥይትን ብቻ አይደለም እየተጠቀሙ ያሉት፣ ረሃብም ጭምር እንጂ ማስ ስታርቬሽን። በረሃብ የታረዘ ህዝብ ለአመጽ የሚያበቃ ጉልበት እንደሌለው አውቀው ለረጅም ጊዜ ሲጠቀሙበት ቆይተዋል። ሀገር በቀል አምባገነናዊ መንግስት ስልጣኑን ለማስጠበቅ ሲል የፖለቲካ ተቀናቃኞቹን ያስራል፣ ገፋ ቢል ይገድላል።
ጠላት ግን ሀገርን ነው የሚገድለው። መንግስቱ ኃይለማርያም ቀይ ባህር የኢትዮጵያ የተፈጥሮ ድንበር ነው ሲሉ፣ ጠላት ግን የኢትዮጵያውያንን አሰብን የማስመለስ ቅስም ሰብረናል ይላል። ዱባና ቅል አበቃቀሉ ለይቅል እንዲሉ። ስለዚህ ለድል የሚያበቃ የትግል ስልት ለመንደፍ መጀመሪያ ኢትዮጵያ በቅጥረኛ ኃይል መውደቋን ማመን ያስፈልጋል። መለስ ዜናዊ በህዝብ ኃይል ከስልጣን ሲወገድና ኢትዮጵያ የራሷ የሆነ ኢትዮጵያዊ መንግስት ሲኖራት ቀዳሚው አጀንዳ መለስ ኢትዮጵያን ወክሎ የፈረማቸው ውሎች ማስቀልበስ ይሆናል። ከነዚህ ቀዳሚ አጀንዳዎች አንዱ ደግሞ ቀይ ባህርን ወደ ጥንታዊት ባለቤቷ ወደ ኢትዮጵያ ማስመለስ ይሆናል። ድርድሩን የሚመለከተው የተባበሩት መንግስታት ሲሆን ጥያቄው ተቀባይነት እንዲያገኝ በኢትዮጵያውያን በኩል ሀገራቸው በጠላት መያዟን እና ጠላት ኢትዮጵያን ወክሎ የፈረማቸው ውሎች የኢትዮጵያን የህዝብ ፍላጎት ያካተቱ ስላልሆኑና ሆን ተብሎ ኢትዮጵያን ለመጉዳት የተደረጉ ስምምነቶች ስለሆኑ ለምሳሌ አልጀር ስምምነትን ዓለም አቀፉ ህብረተሰብ ግንዛቤ እንዲያገኝ በተደጋጋሚ ጥረት ማድረግ ያስፈልጋል። በሌላ በኩል ደግሞ ህወሓት፣ ኢህአዴግ፣ ወያኔ ወዘተ የሚሉ ማደናገሪያ ቃላቶችን ቀብረን በመትካቸው የቅጥረኛ ወይም የባንዳ አገዛዝ በኢትዮጵያ የሚለው ጽንሰ ሐሳብ በስፋት ማስረጽ ሲቻል ብቻ ነው ለውጥ የሚቀላጠፈው። አለበለዚያ የመለስ ዜናዊ ጉዳይ እንቆቅልሽ እንደሆነ ይቀጥላል። እንቆቅልሹን ለመፍታት ገሚሱ ሚስጥሩ አቤታዊ ዲሞክራሲ ጋር ያለ የመሰለው አንብበው ቁልፏን ለማግኘት መከራውን ያያል። ሌላው ደግሞ የእርቅ መንግስት ነው መፍትሄው ብሎ መለስ ዜናዊ እግር ስር ይወድቃል። የጨነቀው እርጉዝ ያገባል እንዲሉ ጥቂት ወገኖች ደግሞ ወደ ኤርትራ ተጉዘው ሻዕቢያን ይማጸናሉ። not knowing that ኤርትራ is the shock observer of መለስ ዜናዊ and vice versa። 20 ዓመት ሙሉ በዚያ ዞይት ውስጥ ሲያስከረክሩን ምን ያህል ይታዘቡን። ጥቅሱ አሰብ የማናት ከሚለው የዶክተር ያዕቆብ ኃይለማርያም መጽሐፍ የተገኘ ነው። በዚህ ዙሪያ ገና ብዙ ያልተባለለት ጉዳይ አለ። የቅጥረኛው መንግስት ካድሬዎች ደግሞ በሐሳቡ ዙሪያ የሚነሳውን እሳት ቶሎ እንዲያጠፉ ይታዘዛሉ። ስለሆነም ምህረት ከሌለው የጠላት ግምገማ ለማምለጥ ብለው የባጡን የቆጡን ቢቀባጥሩ አትፍረዱባቸው ሲሉ በ2003 ዓ.ም በኢህአዴግ ዘመነ መንግስት ወቅት ያቀረቡት ሐሳባቸውን ዳግም በማህበራዊ ሚዲያ ገጻቸው ለውይይት አቅርበዋል። የኢትዮጵያ መንግስት አሁን የጀመረው የባህር ጥያቄ ድርድሩን ለሚመለከተው የተባበሩት መንግስታት ሲያቀርብ ጥያቄው ተቀባይነት እንዲያገኝ በኢትዮጵያ መንግስት በኩል በኢህአዴግ ዘመነ መንግስት ኢትዮጵያ በጠላት መንግስት ተይዛ መቆየቷ ያ ጠላት የሆነ ቅጥረኛ የወያኔ መንግስት ኢትዮጵያን ወክሎ የፈረማቸው ውሎች የኢትዮጵያን ህዝብ ፍላጎት ያካተቱ ስላልሆኑና ሆን ተብሎ ኢትዮጵያን ለመጉዳት የተደረጉ ስምምነቶች ስለሆኑ ዓለም አቀፉ ህብረተሰብ ግንዛቤ እንዲያገኝ በተደጋጋሚ ጥረት እንዲያደርግ፣ በሌላ በኩል ደግሞ በወቅቱ የነበረው ህወሓት፣ ኢህአዴግ፣ ወያኔ ወዘተ የሚሉ ማደናገሪያ ቃላቶችን በመቅበር በምትካቸው የቅጥረኛ ወይም የባንዳ አገዛዝ በኢትዮጵያ የሚለው ጽንሰ ሐሳብ በስፋት በማስረጽ የባህር ባለቤትነት ጥያቄ ግቡ እንዲመታ ጥሪ ተላልፈዋል። ሴራሊዮን ከአሜሪካ የሚባረሩ የምዕራብ አፍሪካ ስደተኞችን ለመቀበል ተስማማች። ሴራሊዮን ከአሜሪካ የሚባረሩ የምዕራብ አፍሪካ ስደተኞችን ለመቀበል ከአሜሪካ ጋር አዲስ ስምምነት ማድረጓ ተነግሯል። በስምምነቱ መሰረት በየዓመቱ እስከ 300 የሚደርሱ የሚባረሩ ስደተኞች ወደ ሴራሊዮን ሊላኩ እንደሚችሉም ተገልጿል። እርምጃው ግን ከሰብአዊ መብት ተቋማትና ከአንዳንድ ፖለቲከኞች ትችት አስከትሏል። ተቃዋሚዎች ሴራሊዮን የሌሎች ሀገራት የስደተኞች መድረሻ መሆን እንደሌለባት ሲገልጹ ስምምነቱ በስደተኞቹ መብትና ደህንነት ላይ ጥያቄ እንደሚያስነሳ ማስጠንቅቀዋል። የሴራሊዮን መንግስት በበኩሉ ስምምነቱ በህጋዊ መንገድ የተደረገና ከአሜሪካ ጋር ያለው ግንኙነት ለማጠናከር የሚረዳ መሆኑን ገልጿል። የአይኤስአይኤስ ሁለተኛው መሪ አቡ ቢላል አልሚኒኪ ተገደሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዓለም አቀፍ የአሸባሪ ዝርዝር ውስጥ የተካተተውና የአይኤስአይኤስ ሁለተኛ አዛዥ ተደርጎ የሚቆጠረው አቡ ቢላል አልሚኒኪ በአሜሪካና በናይጄሪያ ጥምር ወታደራዊ ዘመቻ መገደሉን አስታውቀዋል። ትራምፕ በማህበራዊ ሚዲያ ባወጡት መልእክት እጅግ ውስብስብና በጥንቃቄ የታቀደ ዘመቻ መሆኑን ገልጸው የናይጄሪያ መንግስት ለሰጠው ትብብር ምስጋናቸውን አቅርበዋል። አልሚኒኪ እንደ አውሮፓውያን አቆጣጠር ከ2023 ጀምሮ በአሜሪካ ማዕቀብ ስር የነበረ ሲሆን በሳህል ቀጠና የሚንቀሳቀሰው የአይኤስአይኤስ ከፍተኛ መሪ እንደነበር የአሜሪካ የውጭ ጉዳይ ሚኒስቴር ቀደም ሲል አስታውቆ ነበር። በተጨማሪም አልሚኒኪ ለአልሸባብ ዓለም አቀፋዊ የኦፕሬሽን መመሪያዎችን በማስተላለፍና የገንዘብ ድጋፎችን በማቀናጀት ቁልፍ ሚና እንደነበረው ተገልጿል። የአሜሪካና የናይጄሪያ ጥምር ጦር ያደረጉት ዘመቻ በቦርኖ ክልል ውስጥ መካሄዱን የዓለም አቀፍ ሚዲያዎች ዘግበዋል። ይህ እርምጃ በምዕራብ አፍሪካና በሳህል ቀጠና በሚንቀሳቀሱ የአሸባሪ ቡድኖች ላይ ትልቅ ድብደባ እንደሆነም ተገልጿል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ